ሰላም እንዴት አረፈዳችሁ የፋና ረፋደ ተመልካቾቻችን የሽርሽር ሰዓታችን ላይ እንገኛለን። በዛሬው የሽርሽር ሰዓታችን በመዲናችን አዲስ አበባ መሃል ፒያሳ በሚገኘው የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ ተገኝተናል። ዛሬ እንግዲህ እዚህ ስፍራ ምን እግር ጣላችሁ ካላችሁን ደግሞ የመላው የዓለም ጥቁር ህዝቦች የድል በዓል የሆነውን የአድዋ ድል በዓል በመናከብርበት ዋዜማ ላይ ነው የምንገኘው። የቤተክርስቲያን ደግሞ በዳግማዊ አጼ ሚኒሊክ ለአድዋ ድል በዓል መታሰቢያ ይሆን ዘንድ የተገነባ እንደሆነ ታሪክ ይነግረናል ማለት ነው። እዚህ ቤተክርስቲያን ቅጥር ግቢ በሚገኘው ሙዚየም ደግሞ ከዚህ ድል ጋር ቀጥተኛ የሆነ ትስስር ያላቸው የተለያዩ ቅርሶች ይገኛሉ። እነዚህን ቅርሶች እንመለከታለን። ታሪኩን የኋሊት ዞር ብለን እናያለን። አብራችሁን ቆዩ። ጤና ይስጥልኝ። እንኳን ደህና መጣሽ። እግዚአብሔር ይመስገን። ስሜ ሊቀ ሕሩያን ሲሳይ በርሄ ይባላል። በዚህ በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሙዚየም ኃላፊና ዋና አስጎብኚ ነኝ። መልካም። እንግዲህ ዛሬ ሙዚየም ውስጥ የሚገኙ ቅርሶችን አብረን እንመለከታለን። በቅድሚያ ግን እዚህ ግቢ ውስጥ ያየኋቸው ሐውልቶች አሉና ስለነዛ ሐውልቶች ትንሽ ነገር ብለውን ወደ ውስጥ እንዘልቃለን። መልካም። ወደ ሐውልቱ እንሂድና ትንሽ ገለጻ ላድርግልሽ። እሺ። ይሄ እንግዲህ የምንመለከተው ሐውልት የፊት አውራሪ ሀብተ ጊዮርጊስ ዲነግዴ ሐውልት ነው። በዚሁ አጋጣሚ መቃብራቸውም እዚህ ውስጥ ነው የሚገኘው ማለት ነው። ፊት አውራሪ ሀብተ ጊዮርጊስ ዲነግዴ እንግዲህ በዋናነት በ1888 ዓመተ ምህረት የጣሊያን ጦር ለመጀመሪያ ጊዜ ሀገራችንን በግፍ በወረረ ወቅት እሳቸው የጦር ሚኒስትር ነበሩ ማለት ነው። ስለዚህ የአድዋው ጦርነት ሲነሳ በዋናነት እሳቸው ጦሩን በመምራታቸው በድል አድራጊነታቸውም እንደዚሁ የሚታወቁ ኢትዮጵያዊ ጀግና ነበሩ ማለት ነው። ሌላ እንግዲህ ሙዚየም ውስጥ ከመግባታችን በፊት ይህ ቅርስ ደግሞ እንግዲህ 130 ዓመታትን ያስቆጠረ ቅርስ ነው። ከራሻው ንጉስ ዛር ኒኮላስ ሁለተኛ ለዳግማዊ አጼ ምኒልክ በስጦታ መልክ የተበረከተላቸው ጥንታዊ ቅርስ ነው ማለት ነው። ምናልባት ይሄን እንደውል ነበር የሚጠቀሙት በአድዋ ዘመቻ ወቅት። ከዛ ጋር የሚተሳሰር ታሪክ ይኖረው ይሆን? ከዛ በኋላ ለድል መታሰቢያ ሲታነጽ እንግዲህ እሱ ደግሞ ለማስታወሻ ሰጥቷቸዋል። በሙዚየማችን ውስጥ እንግዲህ ወደ 6 ክፍሎች ይገኛሉ። አቀማመጣቸው የተወሰነው ተመሳሳይነት ቢኖራቸውም ግን ከመጀመሪያው ክፍል እያየ መሄድ እንችላለን። ይህ የመጀመሪያው ክፍል በርካታ ፎቶዎችን ወይም ምስሎችን የያዘ ነው። እንግዲህ በዋናነት የቀድሞ ቤተክርስቲያንን በዚህኛው ክፍል ማየት እንችላለን። ያ ማለት ከ130 ዓመታት በፊት መቃኞ በነበረ ጊዜ የሚያሳይ ነው። ከዛ በተጨማሪ መጀመሪያ የታነጸችው ቤተክርስቲያን ይሄ ነበር የሚመስለው። በጣም አነስተኛ ነች። ጎጆ ነው። የጎሳር ክዳን ያለው ጎጆ የምትመስል በጣም አነስተኛ መቃኞ ነበረ። ከዛ በኋላ ነው ከአድዋ ጦርነት መልስ ዳግማዊ አጼ ምኒልክ ይህን በትልቁ ያስገነቡት ማለት ነው፣ ወይም ያሳነጹት። እዚህ ላይ ደግሞ ገና ቤተክርስቲያኑ በነጻ ላይ ያለ ያሳየናል ማለት ነው። የዛሬ 130 ዓመት እንግዲህ እንደምትመለከቱት መስኮት በር ባልተገጠመለት ጊዜ እንግዲህ ሌሎችንም የዳግማዊ አጼ ምኒልክን ምስል በዚህ እናያለን። የካህናት አልባሳትንም እንደዚሁ ካህናት ቀደም ባለ ወቅት እንግዲህ ከ60 ከ70 ዓመታት በፊት ያለባበስ ስርዓቱን በዚህኛው በኩል ማየት እንችላለን ማለት ነው። ምናልባትም ይህ ሙዚየም ግን አገልግሎት ሲሰጥ የነበረው ከዛን ጊዜ ጀምሮ ነበረ የአድዋን ቅርሶች እዚህ ሙዚየም ውስጥ የተቀመጡት ወይስ ከጊዜ በኋላ ነው እንደዚህ አይነት የሙዚየምነት አገልግሎት የጀመረው? መልካም። ይህ ሙዚየም እንግዲህ አሰራሩ ከቤተክርስቲያኑ ጋር ነው ህንጻው የተሰራው ማለት ነው። በዋናነት የተገነባበት ምክንያት ይሄኛው ከላይ ለደወል ቤትና ከስር ደግሞ ለዕቃ ግምጃ ቤት እንዲሁም ለቢሮ አገልግሎቶች ነው የታነጸው። በዛ መልኩ እንግዲህ ለረጅም ዓመታት በዛ መልኩ ነው ዕቃ ግምጃ ቤትና ለጽህፈት አገልግሎት ይጠቀሙበት ነበረ። ነገር ግን ይህ ቦታ ወይም ይህ ቅዱስ ስፍራ ታሪካዊ ከመሆኑ አንጻር ብዙ ክስተቶች የተከናወኑበት በመሆኑ በርካታ ቅርሶች በዕቃ ቤት በግምጃ ቤት ተቀምጠው ይገኙ ስለነበረ ያን ታሳቢ በማድረግ በ1982 ዓመተ ምህረት ብፁዕ ቅዱስ አቡነ መርቆሪዎስ ፓትርያርክ በነበሩበት ጊዜ በርካታ ኮሚቴዎች በማዋቀር ለአብነት ያህል እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ፣ ከዛ በኋላ ደግሞ ብፁዕ ቅዱስ አቡነ ተክለ ሃይማኖት እና አቶ ተክለ ጻድቅ መኩሪያ በኮሚቴነት ተሳትፈው ይሄ ሙዚየም ከዛሬ 36 ዓመታት በፊት ያው ተጀምሮ ጉብኝት እየተካሄደበት ይገኛል ማለት ነው።
የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በውስጡ ከያዛቸው ቅርሶች በተጨማሪ የተለያዩ ታሪካዊ ሁነቶችም የተፈጸመበት ቤተክርስቲያን እንደሆነ ይታወቃል። ቀዳማዊ አፄ ኃይለ ሥላሴን ጨምሮ የተለያዩ ነገስታት እዚህ ቦታ ንግስናቸው ተቀብሏል። ንግስት ዘውዲቱም እዚህ ቦታ ነበረ በ1909 ዓመተ ምህረት ንግስናቸውን የተቀበሉት። የእሳቸውም ዘውድ እዚህ ቦታ በክብር ተቀምጧል። ስለዚህ ዘውድ ትንሽ ነገር ቢሉኝ ደስ ይለኛል። መልካም እንግዲህ ዳግማዊ አፄ ምኒልክ ከዚህ ዓለም ድካም ካረፉ በኋላ ልጃቸው ንግስተ ነገስታት ዘውዲቱ የካቲት 4 1909 ዓመተ ምህረት እዚህ ቅዱስ ስፍራ ስርዓተ ንግስናቸውን ፈጽመዋል። እንግዲህ እንደምናየው እሳቸው ምስል በላይኛው በኩል በፎቶ እናያለን። ሌሎቹ እንግዲህ እሳቸው ዘውድና አልባሳት ጌጣጌጦችንም በዚህ ሾኬዝ ውስጥ ይገኛሉ ማለት ነው። እዚህ ቅዱስ ስፍራ ከተከናወኑ ስርዓተ ንግስናዎች ሁለተኛው ደግሞ የቀዳማዊ አፄ ኃይለ ሥላሴ እዚህ ቅዱስ ስፍራ የነገሱት ጥቅምት 23 1923 ዓመተ ምህረት በትልቅ ሴሬሞኒ ነው። እንግዲህ ከተለያየ ከ54 ሀገራት የተወጣጡ የንጉሳውያን ቤተሰቦችና ነገስታት መጥተው ይህንን ትልቅ ስርዓተ ንግስና ተከታትለዋል። ይሄ ቅርስ እንግዲህ እሳቸው በዛው ዕለት በንግስናቸው ዕለት ለመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ያበረከቱት የወርቅ ጽዋ ነው። ንጉሳውያን ቤተሰብ እንደዚሁም ያበረከቷቸው እንደዚህ ወርቅ ቅብ ጽዋዎች ናቸው። እንደምትመለከቱ በርካታ ጥንታዊ ቅርሶች አልባሳት የመጾር መስቀሎችም በተለያዩ ክፍሎች በሾኬዞች ውስጥ ይገኛል ማለት ነው። ያው እዚህ ጋር እንግዲህ እጅግ የሚያምር የኢትዮጵያ ምስል ወይም ካርታ እናገኛለን። በጥንታዊ ጊዜ የተሳለ ነው። መቼ ብትይም በ1930 ዓመተ ምህረት እንደምትመለከቱው የኢትዮጵያ ካርታ በእመቤታችን በቅድስት ድንግል ማርያም ተይዛ ይገኛል እና የአንድ ሰው ምስል እዚህ ጋር እያነባ ወይም እያለቀሰ ይታያል። ምክንያቱ ምንድነው? በ1928 በድጋሚ ጣሊያን ጦር ሀገራችን በግፍ በወረረ ጊዜ ንጉሱ ደግሞ ያው ሰላም ለመፈለግ ወደ እንግሊዝ ሀገር ተሰዶ ነበረ። በዛ ወቅት የደረሰብንን ሀዘን ግፍና መከራን የሚያሳይ ነው ማለት ነው። ሀዘና ስሚ ወብካያ ለሀገሪቱና ኢትዮጵያ ይላል ማለት ነው። የኢትዮጵያ ሀገራችንን ሀዘኗን ለቅሷን ስሚያት ነው። ይሄ የብራና ክፍል ተብሎ የሚጠቀሰው ነው። በርካታ የብራና መጽሐፍትን በዚህኛው ክፍል እናገኛለን። አንዳንድ መጽሐፍቶችን ስናይ ስንክሳር አለ፣ ተአምረ ማርያም አለ፣ በርካታ ጥንታዊ መጽሐፍቶችም አሉ። አሁን የምንገኘበት ክፍል የስድስተኛው ክፍል የአድዋው መታሰቢያ ተብሎ የሚጠቀሰው ክፍል ነው። ምክንያቱም በርካታ የአድዋ ቅርሶች ስለሚገኙበት ነው። ከአድዋ ጋር በተያያዙ የሚገኙ በርካታ ምስሎችም እንደዚሁ ስለሚገኙ የአድዋ ክፍል ተብሎ ይጠቀሳል። በዚህ ምስል ብንጀምር ደስ ይለኛል። ማፕ ነገር ይመስላል። ልክ ነው። ይሄ እንግዲህ በአድዋው ጦርነት ጊዜ ከዛሬ 130 ዓመታት በፊት የኢትዮጵያውያን ጦር ከጣሊያን ጦር ጋር አድዋ ላይ በሰፈረበት ወቅት ይጠቀሙበት የነበረው የጦር እቅዳቸው ማፕ ነው ማለት ነው እዚህ ላይ የተዘጋጀው። እንዴት ነው ግን የተሰራው? ማለት ይሄንን ወረቀት ነበረ በዛን ሰዓት የነበረ ነው ወይስ እንደ አዲስ ተሰርቶ ነው እንደ ቅርስነት የተቀመጠው? መልካም። ይሄ መጀመሪያ በወረቀት ነው፣ በወረቀት ተጽፎ በእጅ ጽሁፍ ተጽፎ የተቀመጠ ነበረ። በዚሁ አማካኝነት ነው እንግዲህ አሰፋፈራቸው የነበረው። እንደምንመለከተው ዙሪያው ላይ የሚገኙት እንግዲህ ጠንከር ያሉ የጦር መሪዎች በዋናነት ለማንሳት ንጉስ ተክለ ሃይማኖት ደጃችቤ፣ ራስ መኮንን፣ ፊታውራሪ ሀብተ ጊዮርጊስ፣ ፊታውራሪ ገበየው እነዚህ በዳሩ ላይ የነበሩ ናቸው። ከዛ መቀጠል ደግሞ ሌሎች አዛዦች እንደዚሁ ደጃቾችም አሉ። በመሀል አካባቢ ላይ እንግዲህ የንጉሱን አቀማመጥ እንዲሁም ደግሞ የታቦቱን ወይም ካህናቱም የተቀመጡበትን ያሳያል ማለት ነው። የዘመቻው እቅድና በኋላ ደግሞ የሰፈሩበትን ማሰፋፈር ይሄን ይመስል ነበር። እኚህ ደግሞ እንግዲህ በአድዋው ጦርነት ጊዜ ታቦቱ ያው መሄዱ ብዙ ጊዜ ተነግሯል ወይም እየተነገረ ይገኛል። በዛው የቅዱስ ጊዮርጊስን ታቦት ተሸክመው ወይ ይዘው እዛም ደግሞ ሲያከብሩና ሲያገለግሉ የነበሩ አባት ናቸው። መምሬ ካሳሁን እንግዳ ይባላሉ። የእሳቸው ደግሞ የብራና መጽሐፍት ማስቀመጫቸው ማህደር ተብሎ ይጠቀሳል። ይህም ከአድዋ ጦርነት ጋር ተያያዥነት አለው ማለት ነው። እንግዲህ አድዋን ስናነሳ ዳግማዊ አፄ ምኒልክ በዋናነት የሚነሱ መሪ ወይም ንጉስ ናቸው። የእሳቸውን ምስል በዚህኛው እናገኛለን። አቶ ተክለጻድቅ መኩሪያ ነው ያበረከቱት ይሄን ለሙዚየሙ። ሌሎች እንግዲህ ጦርና ጋሻዎችን ኢትዮጵያውያን ይጠቀሙበት የነበረው ጥንታዊ የጦር መሳሪያዎችን በዚህኛው በኩል ማየት እንችላለን። በዚህ ክፍል እንግዲህ ከምናገኛቸው ቅርሶች በተለይ ከአድዋው ጋር ተያያዥነት ያላቸው አንደኛው ይሄ ስጦታ ነው። ይህ ስጦታ በዛ ወቅት እንግዲህ ከቀራጺያን ማህበር ለዳግማዊ አፄ ምኒልክ የተበረከተላቸው ነው። ከአድዋው ጦርነት ድል አድርገው ከተመለሱ በኋላ እዚህ ጋር ደግሞ
ራስ መኮንን እናገኛለን። የቀዳማዊ አፄ ኃይለ ሥላሴ አባት ናቸው። ራስ መኮንን እንግዲህ በአድዋ ጦርነትም ትልቅ አስተዋጽኦ ያበረከቱ ኢትዮጵያዊ ጀግና ነበሩ። ጽሁፍ አለው እዚህ ላይ ቅኔ ነው እንግዲህ ይሄ ቅኔ እንደ ግጥም ነው፣ በቤተክርስቲያናችን ቅኔ ይባላል። ለዘመቻ ሲነሱ የተደረገ ቅኔ ነው። አንድ አባት ያቀረቡት ነው። ኢትዮጵያ እንደምታሸንፍ በሰማዕቱ ቅዱስ ጊዮርጊስ ተራዳይነት እንደምታሸንፍ የተጠቀሰ ነው። ያ ደግሞ ተፈጽሞ ወደዚህ ሲመለሱ ይኸው እዚህ ላይ ደግሞ ተጽፎላቸው በስጦታ መልክ ለዳግማዊ አፄ ምኒልክ ተበርክቷል። የሰማዕቱ ቅዱስ ጊዮርጊስ ምስልም እንዲሁ በዚሁ ተካቷል ማለት ነው። ይሄ እንግዲህ አንበሳ ጎፈርና አንበሳ ለምድ ነው። በዛ ጊዜ በቀጥታ የተጠቀሙበት የጦር ልብስ ነው። ከ130 ዓመታት በፊት መሳሪያውም እንደዚሁ ፈረንሳይ ሰራሽ ነው። በስጦታ የፈረንሳይ መንግስት ለኢትዮጵያውያን ያበረከተው ነው። በቁጥሩ አነስ ያለ ቢሆንም ግን በወቅቱ ትልቅ አስተዋጽኦን አበረከቷል። እንግዲህ ናስ ማሰር ይባላል፣ ውጅግራ ይባላል፣ ቆመ ጠብቀኝ ይባላል። አንድ እንትን ብቻ ስለምትይዝ ብዙ ስሞች ነው ያሉት። እንግዲህ ይሄም በአድዋ ጦርነት ጊዜ የተጠቀሙበት መሳሪያ ነው ማለት ነው። ተመሳሳይነት ከፈለግን ደግሞ እዚሁም ላይ ማየት እንችላለን። ፈረንሳይ ሰራሽ ነው መሳሪያው ናስ ማሰር፣ አንበሳ ጎፈርና አንበሳ ለምድ እንደዚሁ። እነዚህ እንግዲህ እንደ ፊት አውራሪ ራስ ሌሎችም ይጠቀሙበት የነበረ ነው በተዋረድ። ይሄም እንግዲህ ተመሳሳይነት ያለው የጦር ልብስ ነው። ይሄም በዋናነት እንግዲህ በአድዋ ጦርነት ወቅት ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ይጠቀሙበት የነበረ የጦር ልብሳቸው የሳቸው እንደ ዘውድ ነገር ነው። ሌሎችም እንግዲህ ቅድም እንዳነሳነው ፈረንሳይ ሰራሽ ሆኖ እሳቸው ይጠቀሙበት የነበረው መሳሪያቸው ነው። እንደምንመለከተው ዳግማዊ አፄ ምኒልክ በፈረስ ላይ ሆነው ከአድዋው ጦርነት ድል ማግስት ወደ አዲስ አበባ በደስታና በፌስታ ሲመለሱ የሚያሳይ ነው። እንግዲህ ይህ ስዕል በፈረንሳይ ሰዓሊ የተሳለው ዋናው በፈረንሳይ ሙዚየም ውስጥ እየተጎበኘ ይገኛል ስዕሉ ማለት ነው። ይህ ደግሞ ሚሼል ፓፓታክስ የተባለ እሱ ፎቶ አንስቶት ለዚህ ሙዚየም አበርክቶታል። ተመልካቾቻችን በዚህ በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የሚገኘውን ታሪካዊ ሙዚየም ላይ የሚገኙ የተለያዩ ታሪካዊ ቅርሶችን ከብዙ በጥቂቱ አስመለከትናችሁ። እናንተም እንግዲህ በተለያየ ጊዜ እየመጣችሁ ይሄንን ታሪካዊ ስፍራ እንድትጎበኙ እንጋብዛችኋለን። ሌሎች የረፋድ ጉዳዮች ይቀጥላሉ። እኔ ግን በዚህ አበቃው።